ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር ስም የተባረከ። እግዚአብሔር እጅግ አድርገን እናመሰግናለን ስለነበረ ጊዜ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዮሐንስ ወንጌል ምዕራፍ 5 እናወጣና አብረን እናነባለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 18 አውጡና አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ተከታተሉ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ 5 ባለመጠለያ መመላለሻዎች የነበሯት በአረማይክ ቋንቋ ቤተሳይዳ የተባለች አንዲት መጠመቂያ አለች። በእነዚህም መመላለሻዎች ውስጥ ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶችና ሽባዎች ይተኙ ነበር። የውሃውንም መንቀሳቀስ እየተጠባበቁ አልፎ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ መጠመቂያይቱ የገባ ካደረበት ማንኛውም በሽታ ይፈወስ ነበር። በዚያም ለ38 ዓመት ሕመምተኛ የሆነ ሆኖ የኖረ አንድ ሰው ነበረ። ኢየሱስም ይህንን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ልትድን ትፈልጋለህን? አለው። ሕመምተኛውም መልሶ ጌታዬ፣ ውሃው በሚናወጥበት ጊዜ ወደ መጠመቂያይቱ የሚያወርደኝ ሰው የለኝም፣ ለመግባትም ስሞክር ሌላው ይቀድመኛል አለ። ኢየሱስም ተነስ፣ መተኛህን ተሸክመህ ሂድ አለው። ሰውየውም ወዲያውኑ ተፈወሰ፣ መተኛውንም ተሸክሞ ሄደ። ይህም የሆነው በሰንበት ቀን ነበር። አይሁድም የተፈወሰውን ሰው ሰንበት ስለሆነ መተኛህን እንድትሸከም ሕጉ አይፈቅድልህም አሉት። እርሱ ግን ያ የፈወሰኝ ሰው መተኛህን ተሸክመ ሂድ ብሎኛል ሲል መለሰላቸው። እነርሱም መተኛህን ተሸክመ ሂድ ያለህ እርሱ ማን ነው ብለው ጠየቁት። ኢየሱስ ፈቀቅ ብሎ ወደ ሕዝቡ መካከል ገብቶ ስለነበረ ሰውየው ማን እንደፈወሰው አላወቅም። ከዚህ በኋላ ኢየሱስም ያን ሰው በቤተ መቅደስ አግኝቶ እነሆ ተፈውሰሃል፣ ከእንግዲህ ግን ኃጢአት አትስራ፣ አለዚያ ከዚህ የባሰ ይደርስብሃል አለው። ሰውየውም የፈወሰው ኢየሱስ መሆኑን ሄዶ ለአይሁድ ነገራቸው። አይሁድም በሰንበት ቀን እነዚህን ድርጊቶች በመፈጸሙ ኢየሱስን ያሳድዱት ነበር። ኢየሱስም አባቴ እስካሁን እየሰራ ነው፣ እኔም ደግሞ እሰራለሁ አላቸው። እንግዲህ አይሁድ ኢየሱስ ሰንበትን ስለሻረ ብቻ ሳይሆን እግዚአብሔርን አባቱ በማድረጉ ራሱን ከእግዚአብሔር ጋር እኩል በማድረጉ ሊገድሉት አጥብቀው ይፈልጉ ነበር ይላል። ዛሬ ርዕሴ እግዚአብሔር በስራ ላይ ነው የሚል ነው። አሜን። እግዚአብሔር አምላክ የተመሰገነን። አንገቶቻችን ዝቅ አድርገን እግዚአብሔር በቃሉ እንዲያስተምረን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አባት በነበረን በጸሎት ጊዜ አንተ እንደባረከን አሁን ደግሞ ቃልን ከፍተን አንብበናል። በቃልህ ውስጥ አልፈን እንድትናገረን እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የቃልህ ኃይል እንዲለቀቅልን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጸልያለሁ። ማንኛውም የሚከታተል ማንኛውም አየሩን ሊይዝ የሚፈልግ የክፉ ኃይል በሙሉ በኢየሱስ ክርስቶስ ስም የተመታ ይሁን። ዓላማህና ፈቃድህን ፈጽም። ሁሉ ለክብር ይሁን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ርዕስ እንደነገርኳችሁ እዚህ ቁጥር 17 ላይ ያለ ክፍል ነው። ጌታ ኢየሱስ ክርስቶስ ተቃዋሚዎች በትናንትን ባሉት ጊዜ የሰጠው መልስ ነው። ስለዚህ አባቴ እስካሁን ይሰራል፣ እኔም ደግሞ ይሰራል አለ። እግዚአብሔር አምላክ ተመሰገነ። ስለዚህ አምላካችን በስራ ላይ እግዚአብሔር
በስራ ላይ ነው። አሜን፣ እግዚአብሔር ይመስገን። በድሮው ትርጉም እግዚአብሔር እስከ ዛሬ ይሰራል ነው የሚለው፣ እኔም ደግሞ እሰራለሁ። ይሄ ደግሞ አባቴ እስካሁን ይላል፣ አቀረበው ወደዚህ። እግዚአብሔር ይመስገን። እስከ ዛሬ ማለት በቃ ማለት አሁን እስካሁን ማለት የአሁኗን ደቂቃ የሚያሳይ ነው። እስከ ዛሬ ያው ሙሉውን ቀን ነው የሚያሳየው። እስካሁን ግን አሁን በአሁኗ ሰከንድ ማይክሮ ሰከንድ እግዚአብሔር እየሰራ እንዳለ አሁን ከኛ ጋር እየሰራ እንዳለ አመላካች ነው። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር በስራ ላይ ነው። አሜን። እግዚአብሔር ስም የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ይህንን ምላሽ ኢየሱስ ክርስቶስ የሰጠበት ምክንያት ሰውየው የተፈወሰበት ቀን የሰንበት ቀን ስለነበረ በሰንበት ቀን ፈውስ እንዲከናወን ስለማይፈልጉ አይሁዶች ያንን በማስመልከት ነው ጌታ የተናገረው። ጌታ በሰንበት ቀንም ይፈውሳል ነው የኢየሱስ ክርስቶስ መልስ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። አይሁዶች ግን ሰንበት ላይ እግዚአብሔር እንደማይሰራ አድርገው ይገምቱ ነበር። በሰንበት ቀን ፈውስ መከናወን የለበትም ብለው ያስቡ ነበር። ሕጉ ያንን እንትን ሲል ተሸክሞ ሰው መሄድ ዕቃ መሸከም ራሱ እግዚአብሔር የሰጠው ሕጉ ነው። ሰው ዕቃ ተሸክሞ በሰንበት ቀን ምንም መና ራሱ ይወርድ የነበረ ቀን በሰንበት ቀን አይወርድም። አስቀድሞ ለሁለት ቀን ነበር የሚሰበስቡት። ስለዚህ ሕጉ እነሱ ባለው እኩል አይፈረድባቸውም። የዚህኛው አሁን የመጣው ጌታ አይኖቻቸው ታውሮ ስላላወቁት እንጂ በመጀመሪያው ሕግ ግን ትክክል ናቸው። እግዚአብሔር አምላክ የተመሰገነ። ስለዚህ በዚህ ቦታ ያለው ዋና ሀሳብ ምንድን ነው? እግዚአብሔር በስራ ላይ ነው። አሜን። እግዚአብሔር በስራ ላይ ነው። በእርግጥ እግዚአብሔር በስራ ላይ ነው። መልሱ አዎ፣ እግዚአብሔር በስራ ላይ ነው። እግዚአብሔር አምላክ ተመሰገነ። እግዚአብሔር በስራ ላይ ከሆነ እግዚአብሔር ምንድን ነው የሚሰራው? እግዚአብሔር የሚሰራው ምንድን ነው? ለዚህ ጥቂት መልሶች ሰጥቼ ሄዳለሁ። ዋናው ሀሳቤ ዛሬ በዚህ በዋናው አውዱ በሚመለከተው ላይ ነው እና ይሄኛውም ደግሞ ከእሱ ጋር አብሮ የተያያዘ ስለሆነ ለዚህም ደግሞ ጥቂት ምላሾች እሰጣለሁ እና ሌላ ጊዜ በዚህ በኩል መናገራለሁ እና እግዚአብሔር በስራ ላይ ከሆነ ዛሬ ምንድን ነው የሚሰራው? ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔር እዛ ላይ አንድ ቃል አለ። እግዚአብሔር 6 ቀን ሰማይና ምድርን ሰራ። ሰማይን በውስጡ ያለውን፣ ምድርን በውስጡ ያለውን፣ በላዩ ላይ ያለውን፣ ባህርን በውስጡ ያለውን ሁሉ ሰርቶ ሰውንም እግዚአብሔር ፈጥሮ ባስቀመጠለት በዔድን ገነት ሰውን ካስቀመጠ በኋላ እግዚአብሔር ምን አደረገ ይላል? ምን አደረገ? አረፈ። ስለዚህ እግዚአብሔር አረፈ ስለሚል ከዛ በኋላ እግዚአብሔር ምንም የማይሰራ አድርገው ያስባሉ ሰዎች። እኛ በእርግጥ እንደዛ እናስባለን፣ ግን እግዚአብሔር ከዛን ጊዜ ጀምሮ በስራ ላይ ያለ አድርገው ማያስቡ ሊኖሩ ይችላሉ። አንድም ሰው ቢሆን ሊያስብ ይችላል እና በዛ ቦታ ላይ ዋና ሀሳቡ እግዚአብሔር አረፈ ሲባል ሰው ሲያርፍ እንዴት ነው ሰው አረፈ ማለት? ለምሳሌ ሰው ሲያርፍ ሲደክም ነው አይደል? እኛ አሁን ሰው ስለሆን ስለምንደክም ሁሉ ጊዜ እንኳን አንሰራም። በስራ ቀን ራሱ አለን የብሬክ ታይም አለ ስለምንድን ግን ሆል ዊክ አንሰራም። መንደይ ቱ ፍራይዴ ነው የምንሰራው፣ ዊክንድ ደግሞ እናርፋለን። በስራ ላይ ራሱ እንሰራለን፣ እንወጣለን፣ እናርፋለን። እግዚአብሔር በሰባተኛው ቀን አረፈ ማለት እግዚአብሔር 6 ቀን ሙሉ ስራ ሰርቶ ደክሞት አረፈ ማለት ሳይሆን ስራውን ጨረሰ ማለት ነው። ስራውን ጨረሰ። እግዚአብሔር ስራውን ጨረሰ። ዞር ብሎ የሰራውን ስራ ሳይ ምንም አይነት የሚስተካከል ይሄ ነገር ቀረው የሚባል ነገር የለም። ሁሉንም በትክክል ሰርቶ ጨረሰ። ስራውን ስለጨረሰ እግዚአብሔር ደስ አለው። ስራውን አከናውኖ ጨረሰ ማለት ነው እንጂ እግዚአብሔር ደክሞት አረፈ ማለት አይደለም። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ነገር ግን እግዚአብሔር ስራውን ቢጨርስም እዚያ ላይ በምዕራፍ 3 ላይ ምን ሆኗል? ውድቀት መጣ አይደል? ዘፍጥረት ምዕራፍ 3 ላይ ውድቀት መጣ። እግዚአብሔር ተመልሶ ስራ ገባ። እስከ ዛሬ ድረስ እግዚአብሔር በስራ ላይ ነው። እስከ ዛሬ ድረስ እግዚአብሔር
በስራ ላይ ነው። ስለዚህ እግዚአብሔር ይሰራል ካልን እግዚአብሔር ምንድን ነው የሚሰራው? እግዚአብሔር ምንድን ነው የሚሰራው? እግዚአብሔር የኔን ነገር ይሰራል። እግዚአብሔር የእናንተን ነገር ይሰራል። እግዚአብሔር ነገራችን ይሰራል። አሜን። እግዚአብሔር አምላክ ተመስገን። የመጀመሪያው ነጥብ ይሄ ነው። እግዚአብሔር የእኛን ነገር ምን ያደርጋል? ይሰራል። እግዚአብሔር ይመስገን። የእናንተን ነገር እግዚአብሔር ይሰራል። የእኛን ነገር እግዚአብሔር ይሰራል። የመጀመሪያው ነጥብ ይሄ ነው። ሁለተኛው ዛሬ ዝርዝር እዚህ ጋር አልሄድም። በቃ ነጥቦች ውስጥ ነው እንጂ ሌላ ጊዜ ትመለሳለህ በዚህ ዙሪያ። ሁለተኛው በዚህ ላይ ያለው ሀሳብ የእኛን ነገር መስራት ብቻ ሳይሆን እኛንም ይሰራል። አሜን። እኛን እግዚአብሔር ይሰራል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ግን እንደ ሕያዋን ድንጋዮች ሆናችሁ ሕያው ቤተ መቅደስ ለመሆን በመንፈስ ትሰራላችሁ ይላል። እግዚአብሔር አምላክ ተመሰገነ። ስለዚህ እሱ በእኛ ሕይወት ሊከብር ሕያው ቤተ መቅደስ ለመሆን ሕያዋን ድንጋይ ሆነን እንሰራለን። ስለዚህ እግዚአብሔር እኛን ነገራችን የእኛን ነገር መስራት ብቻ ሳይሆን እኛንም ይሰራናል። አሜን። እግዚአብሔር ስም የተባረከ። እኛንም ይሰራናል። በሶስተኛ እግዚአብሔር ምንድን ነው የሚሰራው? ዛሬ የመንግስቱን ስራ ይሰራል። የመንግስቱን ስራ ማለት ወንጌል ነው። እግዚአብሔር መንግስት ዋና ስራው ምንድን ነው? ወንጌልን ነው እና ስለዚህ እግዚአብሔር ስለ ወንጌል ይሰራል። ትዝ ይላችሁ ከሆነ በዮሐንስ ወንጌል ምዕራፍ 4 ላይ ያንቺን ሰማርያዊቷን ሴት አግኝቶ ጥያቄዎቿን ሁሉ ከመለሰላት በኋላ ደቀ መዛሙርቶች ምግብ እንዲገዙ ተልከው ነበረና እሷን ደግሞ የልቧን ሁሉ ስለነገራት ተነክታ ወደ መንደር ሄደች እና ደቀ መዛሙርቱ እሷ ሳትሄድ ነው የመጡት። ሲነጋገር ከሴት ጋር ስላገኙ ገርሟቸዋልና ዝም ብለው አዩ። ሴትዮዋ ጋር ሲጨርስ ሴትዮዋ ሄደች እና ምንም ያሉት ነገር የለም፣ ፈርተዋል። ግን በውስጣቸው ጥያቄ አለ። ከሴት ጋር ብቻውን ሲነጋገር አይተው ስለማያውቁ እና ደፍሮ ጠየቀው ነገር የለም፣ ማንም የለም። ግን በኋላ አንድ ነገር አሉ። ጌታ ሆይ ምግብ አምጥተናልና ምሳ ብላ አሉት። እሱ ግን ምንድን ነው ያለ? እናንተ የማታውቁት እኔ የምበለው አለኝ አላቸው። አይ አንድ ሰው የሆነ ነገር አምጥቶለታል ብለው አሰቡ፣ እርስ በርሳቸው ማለት ነው። እሱ ግን ያንን በልብ አውቆ ምን እንደተነጋገሩ አውቆ የኔስ ምግብ የላከኝን ፈቃድ መፈጸምና ስራውን ማድረግ ነው። ስራው ምንድን ነው? ወንጌል ነው። እናንተ ባነበው እንዴት ደስ ይለኛል። ላንበበው እስኪ ምዕራፍ 4 ቁጥር 34 ጀምሮ ያለ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 34 ጀምሮ ያለ ሐሳብ ነው። ኢየሱስም እንዲህ አላቸው፣ የኔስ ምግብ የላከኝን ፈቃድ ማድረግና ስራውን መፈጸም ነው። እናንተ ከ4 ወር በኋላ መከር ይደርሳል ትሉ የለምን? እነሆ አዝመራው ለመከር እንደደረሰ ቀና ብላችሁ ማሳውን ተመልከቱ እላችኋለሁ። አጫጁ አሁንም ቢሆን እንኳ ደመወዙን እየተቀበለ ነው፣ ለዘላለም ሕይወት ይሆን ዘንድ አዝመራውን ይሰበስባል። ይህም ዘሪውና አጫጁ በጋራ ደስ እንዲላቸው ነው። ስለዚህ አንዱ ይዘራል ሌላውም ያጭዳል የተባለው ምሳሌ እውነት ነው። ያልደከማችሁበትን እንድታጭዱ ላኳችሁ። አድካሚውን ስራ ሌሎች ሰሩ፣ እናንተም የድካማቸውን ፍሬ ትሰበስባላችሁ። አሁን በዚህ ቦታ ዋናው ጌታ እየተናገረ ያለው ሐሳብ ምንድን ነው ብትሉኝ ይቺ ሴት ሂዳ የልቤን የነገረኝን ልንገራችሁ፣ ይሄ ይመጣል የተባለው መሲሁ ሳይሆን አይቀርም ብላ ስለተናገረት የከተማው ሰው ግልብጥ ብሎ እየመጣ ነው። ገና ጌታ እያየው ነው በመንፈሱ። ስለዚህ ያንን አዝመረው እንደነጣዩ እዩ፣ ተመልከቱ። አጫጁና ገበሬው ያ የዘራው ዘሪውና አጫጁ ደሞዛቸውን የሚቀበሉበት እያለ ይናገር። ስለዚህ ያለ የሚናገረው ስለዚህ አዝመረው ምን ነው? ህዝብ ይመጣው ህዝብ ወንጌል ነው። ስለዚህ የኔ መብልና መጠጥ አለ የላከኝን ስራ መስራት ነው።
ወንጌል ነው የእግዚአብሔር የመንግስቱ አንዱ ስራው። እግዚአብሔር አምላክ የተመሰገነ። ስለዚህ በሶስተኛ ደረጃ በዚህ ቦታ የመንግስቱ ስራ ጌታ የመንግስቱን ስራ ይሰራል። እግዚአብሔር ይመስገን። ዛሬ ምን ይሰራል? የመንግስቱን ስራ ይሰራል። ለቤተ ክርስቲያን በቤተ ክርስቲያን ውስጥ እግዚአብሔር ስራ ይሰራል። አሜን። ውጭ ሰዎችን ወደ ቤት ማምጣት ሲሆን በቤት ውስጥ ያለውን ደግሞ ጌታ ያንጻል። እኔና እናንተ ያንጻል። ቤት ውስጥ ያለው ያንጻል። ለክርስቶስ ቀን ያዘጋጀናል። ስለዚህ ቤት ውስጥ እየሰራ ነው እግዚአብሔር። አሜን። ዛሬ ምንድን ነው የሚሰራው? የኔን ነገር ይሰራል፣ የእናንተን ነገር ይሰራል፣ እኛንም ይሰራልና ውጭ የመንግስቱን ስራ ይሰራል። እግዚአብሔር አምላክ የተመሰገነ ይሁን። በቤት ውስጥ ያለነው ደግሞ ያንጸናል፣ እንታነጻለን። እግዚአብሔር አምላክ ይመስገን። በቤቱ ይሰራል። ሌላው ስለ ሀገር ይሰራል እግዚአብሔር። ስለ ሀገር ትዝ ይላችሁ ከኔ ኤርምያስ 18 ላይ ኤርምያስን ላከው ወደ ሸክላ ሰሩ ቤት። ወደ ሸክላ ሰሩ ቤት ላከውና ሸክላ ሰሩ ቤት ሄደ። እየሰራ እያለ በመንኮራኩር አድርጎ ሸክላው ከሸክላ ሰሪው እጅ ላይ ወደቀ። ሲወድቅ አሁን ሸክላ ሰሪው አነሳና መልሶ ሌላ አድርጎ ሰራው እና ያን ጊዜ መልእክት ወደ ኤርምያስ መጣ። እግዚአብሔር እንደዚህ ይላል የሚል መልእክት። ሸክላው በሸክላ ሰሪው እጅ እንዳለ እኔ እናንተን መስራት አልችልምን ይላል ብሎ ሲናገር እንመለከታለን። ያ ለእስራኤል ሕዝብ ነው። ስለዚህ እግዚአብሔር ለሀገር ይሰራል። አሜን። እግዚአብሔር ለቤተ ክርስቲያን ይሰራል፣ እያንዳንዳችን ይሰራል፣ ለሀገር ደግሞ ይሰራል። እግዚአብሔር አምላክ ተመሰገነ። መቼ ነው እግዚአብሔር የሚሰራው? እንደዚህ ይሰራል ካልን እግዚአብሔር መቼ ነው የሚሰራው? መቼ ነው የሚሰራው? በሁለት አይነት መንገድ ማየት እንችላለን። አንደኛው በራሱ ጊዜ፣ እግዚአብሔር የራሱ ጊዜ አለ። ትዝ ይላችሁ ከሆነ በዮሐንስ ወንጌል ምዕራፍ 2 ላይ የወይን ጠጅ ጌታ ኢየሱስ ክርስቶስና ደቀ መዛሙርቱ ማርያምን ተጋብዘው ነበር እና እዛ ሰርግ ላይ የወይን ጠጅ ምን ሆነ? አለቀ። ማርያም 30 ዓመት ሙሉ ነገሩን በልባ ተጠብቀው ነበርና ያን ቀን እንግዲህ የሚጀምርበት ቀን ሊሆን ይችላል ብላ ነው መሰለኝ መጣችና የወይን ጠጅ እኮ የላቸውም አለች። ጌታ ኢየሱስ ክርስቶስ የሰርጉ ኃላፊ አይደለም፣ ተጋባዥ ነው እሱ ራሱ። ግን የምታውቀው ነገር ስላለ መጣችና ወይን ጠጅ እኮ የላቸውም አለች። አንቺ ሴት ጊዜ አልደረሰም አላት። ጊዜ አልደረሰም አለና እሷ ግን እንደዛም ቢል የሚላችሁን አድርጉ አለች። ለአስተናጋጆች እሱ የሚላችሁን አድርጉ ታዘዙ አለችና ሄደች ማለት ነው። በኋላ ጊዜ አልደረሰም ብሎ ወዲያው ትንሽ ቆይቶ ደግሞ ወደ አገልጋዮቹ ሄደና እነዚህን ጋኖች ውሃ ሙሏቸው አለች። ታሪኩን እናውቀዋለን። ውሃ ተሞላ። ከዛ ለሐሳላፊ ለዋናው ለአስተዳዳሪ ውሰዱና ስጡት አለ። አስተዳዳሪ ደግሞ ያንን የወይን ጠጅ ሲያገኝ ለዋናው ለሰርገኛው ምንድን ነው ያለው? ሰው መጀመሪያ ዋናውን የወይን ጠጅ ይሰጣል። ሰው ደግሞ ሞቅ ሲለው መናኛውን ይሰጣል። አንተ ግን ዋናውን እስካሁን አቆይታል አለ። ከየት እንደመጣ አላወቀም ይላል። ስለዚህ ዋናው ጌታ ዋናውን የወይን ጠጅ መጨረሻ ላይ አመጣላቸው። እግዚአብሔር አምላክ ተመስገን። አሁን እዚህ ጋር ምንድን ነው እየተማርን ያለነው? ጊዜ መድረስ፣ ጊዜ አለመድረስ። ስለዚህ የራሱ ጊዜ አለ። እግዚአብሔር የሚሰራው በራሱ ጊዜ ነው። አንደኛው ይሄው ነው። ሁለተኛው ደግሞ እግዚአብሔር ሁሉ ጊዜ በስራ ላይ ነው። መቼ ነው የሚሰራው? እግዚአብሔር በስራ ላይ ነው። አሁን እግዚአብሔር በስራ ላይ ነው። አሁን ከኛ ጋር ነው እግዚአብሔር እየሰራ ግን አይመስልንም። አንዳንዱ ነገር አይመስልንም። አሁን እየሰራ እንዳለ አይመስልም። ግን ይገርማችኋል። ይህንን ቃል እንዳወጡት እንደምናየው ጥሩ። እስኪ መክብብን አውጡት። መክብብ ምዕራፍ 11 ቁጥር 5 ላይ መክብብ ምዕራፍ 11 ቁጥር 5 ላይ የነፋስን መንገድ እንደማታውቅ ሕይወት ወይም መንፈስ በእናት ማህፀን ውስጥ እንደሚገናኙ አካል እንዴት እንደሚገባም እንደማታውቅ ሁሉን ሰሪ የሆነው የአምላክን
ስራ ማስተዋል አትችልም ይላል። እስኪ በድሮ ትርጉም የበለጠ አንዳንዱ ነገር እኮ በድሮም ትርጉም ማየት በጣም ጥሩ ነው። የድሮ ትርጉም በጣም ደስ የሚል አባባል አለ። እናንተ በየትኛው እንደምታነቡ አላውቅም፣ ግን በድሮ ትርጉም ላንብበው። ደስ የሚል እንትን አለው እና ምንድነው የሚለው? የነፋስን መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ ውስጥ እንዴት እንደምትዋደድ እንደማታውቅ እንዲሁ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም ይላል። አያችሁ፣ አሁን በማህፀን ውስጥ እርጉዝ ሴት በቃ መቼ የሆነ አካል እየተገጣጠመ እንዳለ አታውቅም። አይን መቼ እየበቀለ እንዳለ አታውቅም። ጆሮ መቼ እንደበቀለ አታውቅም። ጥርስ ማለት ጥርስ ማገና ነው። ስለዚህ በሰውነት ውስጥ በቃ እነዚህ ብልቶች በሙሉ መቼ እንደተገጣጠሙ ማንም ያውቅም። ማንም ግን በእግዚአብሔር መለኮታዊ አሰራር በራሱ ጊዜ ተገጣጥሞ ሙሉ አካል ሆኖ ያማረ ልጅ ይወጣል። እንደገና ደግሞ የነፋስን መንገድ አታውቅም ይላል። እንዲሁ የነፋስን መንገድ እንደማታውቅ በማህፀን ውስጥ ያለ ጽንስ አካል እንዴት አድርጎ መቼ እንደሚበቅል እንደማታውቅ እግዚአብሔር ደግሞ ስራውን እንዲሁ ነው የሚሰራው። ሳናውቀው ተሰርቶ እናገኘዋለን። የእኛ ነገር ሳናውቀው የሚሰራ ሳይመስለን የምናየው ነገር ሳይኖር ነገር ግን ስራችን ተሰርቶ እናገኘዋለን። ይሄ አሁን ለእኛ ለሁላችን መልእክት ነው ያለ። ስለዚህ እግዚአብሔር እንዴት እንደሚሆን ሳናውቀው የእኛን ነገር ሰርቶ እናገኘዋለን። አሜን። እግዚአብሔር አምላክ ተመሰገነ። ይሄ ነው እግዚአብሔር የሚለው። ስለዚህ በቃ በማይታይ መልኩ እግዚአብሔር ራሱ ይሰራል። በመለኮታዊ አሰራር እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሌላው በአራተኛ ደረጃ እግዚአብሔር በማን ይሰራል? እግዚአብሔር በራሱ ይሰራል ብለናል። እግዚአብሔር ደግሞ በማን ይሰራል? እግዚአብሔር በአንተ ይሰራል። እግዚአብሔር በእኔ ይሰራል። እግዚአብሔር በእኛ ይሰራል። በቤተ ክርስቲያን ይሰራል። እግዚአብሔር ደግሞ በእናንተና በእኔ ብቻ ሳይሆን በቤተ ክርስቲያን ብቻ ሳይሆን ብቻውንም ይሰራል። ብቻውንም ይሰራል። ብቻውን ይሰራል። ትዝ ይላችኋል ያ የቃል ኪዳኑ ታቦት ብቻውን ፍልስጤምን ደበላልቆ በቃ አድርጎ ረዳት ሳይኖር አጋዥ ሳይኖር ብቻውን ድል አድርጎ በምርኮ አልተመለሰም፣ ተመልሷል። ስለዚህ እግዚአብሔር ብቻውን ይሰራል፣ ያለ አጋዥ ይሰራል፣ ያለ ረዳት ይሰራል፣ ብቻውን ይሰራል፣ ከእኛም ጋር ደግሞ ይሰራል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ይህንን ሌላ ዘርዘር ባለ ጊዜ እናየዋለን። ወደ ነበርንበት ሀሳብ ወደዛኛው ደግሞ ልመልሳችሁ። ዮሐንስ ወንጌል ምዕራፍ 5 ላይ ዮሐንስ ወንጌል ምዕራፍ 5 ይህንን ሌላ ጊዜ እዚሁ ጋር አብሮ እግዚአብሔር በስራ ላይ ነው ብለን የለም፣ ከዚሁ ጋር አብሮ የተያያዘ ሀሳብ ነው። ሌላ ጊዜ ወደዚህ ሀሳብ እንመለሳለሁ። አሁን ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ሀሳብ የዚህ ሰውዬ ሀሳብ መናገር ፈልጋለሁ። በዚህ ቦታ የሚናገረው ምንድነው? በኢየሩሳሌም በበጎች በር አጠገብ 5 ባለመጠለያ መመላለሻዎች የነበሯት በአረማይ ቋንቋ ቤተ ሳይዳ የተባለች አንዲት መጠመቂያ ነበረች ይላል። ቤተ ሳይዳ ማለት በዕብራይስጥ የምህረት ቤት ማለት ነው። የምህረት ቤት፣ የፈውስ ቤት ማለት ነው። እግዚአብሔር በምህረቱ ለሕዝቡ ያዘጋጀው መፎሻ ቦታ ማለት ነው። ስለዚህ እግዚአብሔር በምህረቱ በዚህ ላይ የምንነበሩ ብለናል። ብዙ አካለ ስንኩላን፣ ብዙ አይነ ስውሮች፣ ብዙ በጣም ብዙ በሽተኞች በዚህ አሉ። መጠመቂያዋ ደግሞ 5 መመላለሻ አላት ይላል። 5 መመላለሻዎች አሏት። 5 መመላለሻዎች መኖራቸው ጥሩ ነው። ብዙ አማራጭ ነው። በዚያ የሚመጣው በዚህ የሚመጣው ማለት አይገፋፉም። እያንዳንዱ በ5 ቦታ ሊወጣ ይችላል። ግን ሌላኛው ችግር ምንድን ነው?
ልክ 5 መመላለሻዎች እንዳሉት ሁሉ በየአምስተኛው በአምስቱ ቦታ ላይ መዓት በሽተኛ ነው ያለው። ይሄኛው አንድ መንገድ ነው፣ በዚህ በኩል መዓት ሰው ተሰብስቦ ያለው። ይሄኛው ሌላኛው መመላለሻ ግን በዚህ በኩል ደግሞ መዓት ሰው ተሰብስቦ ያለው። በሽተኛው እዚህ ጋር ተዘርዝሯል መዓት እንደሆነ። ቁጥራቸው ይናል አልተባለም፣ ግን እርግጠኛ ነኝ በቃ በሽተኞች ብዙ ናቸው። ስለዚህ የመጀመሪያው ችግር በሽተኛው ብዙ ነው። ሁለተኛው ችግር ደግሞ ምንድን ነው ብትሉኝ፣ ሰው ያለው አቅም ነው የሚወስነው። ወይ ረዳት መኖር አለበት፣ ወይ አቅም ያለው መሆን አለበት። መልአኩ መጥቶ በሚያናውጥበት ጊዜ ዘሎ ለመሄድ አቅም ያለው ሰው መሆን አለበት፣ ወይ የሚረዳ ሰው ሊኖር ያስፈልጋል። አጋዥ መኖር አለበት፣ ወይ ሰውየው እንደምንም ብሎ መንከባለል የሚችል መሆን አለበት። ስለዚህ አቅም ያለው ያስፈልጋል ማለት ነው። ሶስተኛው የሚያናውጠው መልአክ መቼ እንደሚመጣ በስንት ሰዓት እንደሚመጣ አይታወቅም። የላይኛው ችግር ይሄ ነው። በቃ እግዚአብሔር በወደደው ሰዓት እንጂ መቼ እንደሚመጣና በስንት ሰዓት እንደሚመጣ ማንም አይታወቅም። ስለዚህ ሁል ጊዜ አፍጥጦ መጠበቅ አለ። እንዴት ከባድ ነው! በጣም ከባድ ነው። ስለዚህ ሁል ጊዜ ምን አለ? መጠበቅ አለ። አሰልች ነው ማለት ነው። ሌላኛው ችግር በመጀመሪያ የገባው ሰው ነው ፈውስ የሚያገኝ። ለሁለተኛና ለሶስተኛ ማስተዛዘኛ የለም። ሁለተኛ የወጣ ሶስተኛ የለም። ስፖርተኞች እስከ 3 ነው መሳሪያ ያላቸው አይደል? ስለዚህ ይሄኛው የመጀመሪያው ሰው ብቻ ነው ፈውስን የሚቀበለው። ሲገቡም ራሱ ምናልባት ተቀራራቢ ጊዜ እንኳን ቢገቡ እኔ ነኝ የገባው የሚያፎካክር አይደለም። መጀመሪያ የገባው ሰው ፈውሱን ተቀብለው ራሱ ምስክርነቱን ይዞ ይወጣል። ስለዚህ የመጀመሪያው አንድ ሰው ብቻ መሆኑ ያው ሁሉ ተጠብቆ አንድ ሰው ብቻ መሆኑ ደግሞ በጣም ቢገርም ነው። እና ሌላኛው ደግሞ አሁን እንዳልኳችሁ ሁል ጊዜ ስታንድ ባይ መሆን ያስፈልጋል። ሁል ጊዜ የተዘጋጁ መሆን ያስፈልጋል። እና ይሄ በጣም ከባድ ነበረ። የዚህ ሰውዬ ችግር ደግሞ ለ38 ዓመት ነው። አስቡ፣ 38 ዓመት ሙሉ እዚህ ቦታ ላይ ሆኖ ፈውሱን ይጠብቃል። ሁል ጊዜ የሰው ምንድን ነው ብትሉኝ ሙከራ ያደርግማ ሞክራለሁ ለጌታ እንደሚሞክር ተናግሯል። ይሞክራል። ትንሽ እዛ መንቀሳቀስ መገላበጥ ነገር ሳይጀምር አይቀርም። ግን ሌላው ዘመድ ያለው ሌላው ወይም ደግሞ ጉልበት ያለው ፈጥኖ ይገባል። ሁል ጊዜ ምስክርነት ይሰማል። ሰውዬ ተፈውሰው ዕቃቸውን ይዘው ሲሄዱ መዓት ሰው ነው። አሁን የሰው ቢጠየቅ መዓት ሰው ነው። 38 ዓመት ነዋ። እንዴት ግን ሰው የለውም? ወደ ጌታ መጥቶ ትወዳለህ ባለው ጊዜ ምንድን ነው ያለው? ሰው የለኝም ነው ያለው። የዚህ ሰውዬ ከ38 ዓመት በሽተኛነቱ በላይ ሌላኛው በሽታ የሆነበት ምንድን ነው ብትሉኝ ሰው ማጣት ነው። ይሄ ሰው ያለ ሰው ነው እንዴ ወደዚህ ምድር የመጣው? ሰው እኮ አለ፣ እርግጠኛ ነኝ ሰው አለ። እናት አባቶች ሞተው ቢሆኑ እህት ወንድም ምናምን የሆነ ዘመድ ይኖራል። ግን አስቡ፣ በሰዎቹ አንፈርድም። 38 ዓመት ሙሉ ይሰለቻል። አስተማሚ ይሰለቻል። እናትም ብኖር ይሰለቻል። አባትም ቢኖር ይሰለቻል። እህት ወንድም ቢኖር ይሰለቻል። 38 ዓመት ነዋ። ስለዚህ ለመዱት በሽታውንና የተወሰነ ጊዜ ብለው በቃ አሁን በቃ ተውት ማለት ሰው የለው ሰልችተው እና ሰው የለው እና ጌታ ደግሞ መጣና ልትድን ትወዳለህ? አይ ጌታዬ ሰው የለኝም ማለት እና ጌታ ግን አልተከራከረም። መተኛህን ያዝና ሂድ። ሃሌሉያ! እግዚአብሔር ስም የተባረከ። መተኛህን ያዝና ሂድ አለ። እግዚአብሔር ይመስገን። ሃሌሉያ! መተኛው ይሄ ሰውዬ 38 ዓመት ሙሉ ነው እንግዲህ በሽተኛ ሆኖ የኖረው። 38 ዓመት ሙሉ በሽተኛ ሆኖ የኖረ ሰው የሆነ አንድ ቦታ እኮ ቁጭ ብላችሁ ለተወሰነ
ምናልባት አንድ ሰዓት እኮ አንድ ቦታ ላይ ከተቀመጣችሁ እኮ ሰውነታችሁ ራሱ ብድግ ስትሉ እግሮቻችሁ እያያዛሉ። ይሄ ሰው እኮ 38 ዓመት ነው። ስለዚህ የሚገርም አይነት ፈውስ ነው። ቀስ እያለ ዘገምተኛ ፈውስ አይደለም። ቀስ እያለ ተራመድ፣ ወደዛ ወዲህ ተንቀሳቀስ አይደለም። ይሄ ሰው ብድግ ብሎ መተኛውን ሆነ ሄደ እና የሚገርም መለኮታዊ ኃይል ነው ውስጡ የገባው። ወዲያውኑ አውቶማቲክ የሆነ በቃ ፈውስ ነው ያገኘው እና ተነስቶ መተኛውን ተሸክሞ ሄደ። ይሄ እግዚአብሔር ይመስገን። ይሄ የ38 ዓመት በቃ መሬት ላይ ተራምዶ አያውቅም። የሰው መሬት ላይ እግሮቹ ተራምዶ አያውቁም። ጎኑ ሰብስሏል። ጎኑ በቃ አጥንቶቹ ደክመዋል። ስጋው ራሱ በቃ ዋሿል። ግን መለኮታዊ ኃይል ውስጡ ገብቶ በቃ ፈውሱን ተቀብሎ የሰውዬ ተነስቶ መራመድ ጀመረ። መሄድ በደስታ ሄደ። ጌታ ደግሞ የሚገርማችሁ ብዙ ሰው አለ እዛ በሽተኛ ሰው እንዳልኳችሁ ዙሪያውን በሽተኛ ነው ሞልቷል። ግን ይህን ሰው ብቻ ነው ፈውሶ፣ ሌላ ሰው ፈውስ አይደለም። ይህን ሰው ብቻ ፈወሰው። ይሄ ሰው መተኛውን ይዞ ሄደ እና እግዚአብሔር አምላክ ተመሰገነ። እና ሌላው የገጠመው ቻሌንጅ ምንድን ነው? መንገድ ላይ ሲሄድ ሰዎቹ ሕግን የሚጠብቁ ሰዎች ደግሞ አሉ። መጡና አንተ ዛሬ እኮ እንደዚህ መተኛ ተሸክመህ የምትሄድበት ቀን አይደለም፣ አልተፈቀደልህም ማለት ነው። በቃ የሰውዬ እኮ ሁል ጊዜ በሰንበትም ቀን ሰኞ፣ ማክሰኞም፣ ሮብም፣ ሐሙስም ሁል ጊዜ እኮ ተኝቶ ነው ያለ። ስለዚህ ያን ቀን ምን አለ ቢሄድ መተኛውንም ይዞ ቢሄድ ምን አለ። እነሱ ግን ምንም በቃ መፈናፈኛ አልሰጡትም። ስለዚህ ምን አለ የፈወሰኛ ሰው አለ። የፈወሰኛ ሰው አንድ ነገር ገብቶታል። የፈወሰኛ ሰው መተኛህን ይዘህ ሂድ ብሎኛል አላቸው። እነሱ ደግሞ የፈወሰ እንኳን አላሉትም። መተኛህን ይዘህ ሂድ ያለ ሰው ማን ነው አሉ። ሌላኛው የዚህኛው ሰውዬ ችግር ማን እንደፈወሰው ጌታ ፈቀቅ ብሎ ነበርና ይላል አላወቅም ይላል። 38 ዓመት ከበሽተኝነት ተፈውሶ ከዚያ ስቃይ ተፈውሶ ማን እንደፈወሰው አላወቅም። ስለዚህ ይሄ በጣም ሊገርም ሰውየው ፈውሱን ሲያገኝ፣ ጉልበት ሲያገኝ፣ አቅም ሲያገኝ፣ መተኛውን መሸከም ሲችል ማን ነው እሱ ብሎ ዞር ብሎ ኢየሱስ በደንብ አላየም። ሄደ ይላል። መሄድ እግሮቹ በቃ መርገጥ መዝለን ነው ሰውዬው የናፈቀው። ሄደ ይላል። ስለዚህ ኢየሱስ ፈቀቅ ብሎ ነበርና ማን እንደሆነ አላወቀም ይላል። ማን እንደሆነ አላወቅኩም አላቸው። ከዛ ደስ የሚለው የዚህኛው ሰውዬ ሁለተኛው ይሄኛው ኢየሱስን ማን ኢየሱስ ማን የፈወሰው ማን እንደሆነ አለማወቁ ደካማ ጎኑ ሲሆን፣ ብርቱ ጎኑ ደስ ያለኝ ከተፈወሰ በኋላ ወደ ድሮው ስራው ወይም ወደ ሌላ ኃጢአት ወደ ሌላ ጥፋት አልሮጠም። ወደ ቤተ መቅደስ ሄደ። እግዚአብሔር ይመስገን። ወደ ቤተ መቅደስ ሄደ። ምንም የፈወሰው ማን እንደሆነ ባያውቅ ግን እግዚአብሔር እንደሆነ አውቋልና ሊያመሰግን ቤተ መቅደስ ገባ ይላል። ቤተ መቅደስ ሲገባ ኢየሱስን አግኝቶታል። ኢየሱስ አየውና አወቀ። ስለዚህ ኢየሱስ ምን አለው? በል ከዚህ የከፋ እንዳይሆንብህ ደግመህ ኃጢአት አትስራ አለ። ከዚህ የከፋ እንዳይሆንብህ ደግመህ ኃጢአት አትስራ አለ። በዛን ጊዜ የፈወሰው ማን እንደሆነ አወቅ። ሄደና የፈወሰኝ ኢየሱስ ነው ብሎ ነገራቸው። በዚህ ጊዜ አይሁዶች ኢየሱስን ሰንበትን ስለማያከብር ብቻ ሳይሆን እሱ ደግሞ ራሱን የእግዚአብሔር ልጅ ስላደረገ ራሱን ከእግዚአብሔር ጋር ስላስተካከለ ኢየሱስን ሊገሉት ፈለጉ ይላል። ያሳድዱት ጀመሩ። በዚህ ጊዜ ኢየሱስ እንደነሱ ምን አላቸው? አባቴ እስከ ዛሬ ድረስ ይሰራል አለ። በስራ ላይ ነው። እስካሁን ድረስ እግዚአብሔር በስራ ላይ ነው፣ እኔም ደግሞ እሰራለሁ። ስለዚህ በዚህ ቦታ ጌታ ኢየሱስ ክርስቶስ የሰራው ስራ ምንድን ነው ብትሉ ይሄ 38 ዓመት ሙሉ ሰውነቱ ባዶ የነበረ በቃ አጥንቶቹ ሁሉ ደቀው ሰውነቱ ስጋው ከቁጥጥር ውጭ ሆኖ ስለዚህ ይሄንን ሰውዬ መልሶ እንደገና ሪስቶር ማድረግ ሃሌሉያ እግዚአብሔር ይመስገን። ኢየሱስ ክርስቶስ ምንድነው የሰራው ብትሉ ይህን ሰውዬ መልሶ ሰው ማድረግ
ይህን ሰው መልሶ እንደ ቀድሞው ማድረግ እግዚአብሔር ይመስገን። ከዚህ የበለጠ ስራ እኮ የለም። ከዚህ የሚበልጥ ስራ የለም። ይህ ሰውዬ በቃ ጌታ ኢየሱስ ክርስቶስ ለአንድ ሰው ቢሆን እኮ ወደዚህ ምድር ይመጣል። ትዝ ይላችኋል 99 ትቶ አንዷን ፍለጋ ሲሄድ እና የዚህ ሰው ነገር ግድ ይለዋል። እግዚአብሔር ይመስገን ስሙ የተባረከ። ስለዚህ ይህን ሰው እንደ ቀድሞው ጤንነቱን መለሰ። እግዚአብሔር ይመስገን። ይሄ ከፍጥረት ስራ ይበልጣል። 6 ቀን ከተሰራው ስራ ይበልጣል። 6 ቀን የተሰራው ስራ እኮ ሰውን ሳይጨምር ማለት ነው። ሰውን በዚያ ውስጥ ነው ክልል ነው። ግን ይሄ ሰማይ የተሰራው በውስጡ ያለው የተሰራው ምድርና በላዋሌ ያለው የተሰራው በውስጧም ያለው ማዕድን ሁሉ የተሰራው ባህርን በውስጡ ያለው ነገር ሁሉ የተሰራው እኮ ለሰው ነው። እግዚአብሔር ሁሉ ነገር አዘጋጅቶ እኮ በኤደን ገነት አስቀመጠና ኃላፊነቱን የሰጠው ለማን ነው? ለሰው ነው። ሰው ግን ለእግዚአብሔር ነው። እግዚአብሔር አምላክ ተመሰገነ። ሰው ግን ለእግዚአብሔር ነው። ስለዚህ ሰው ክቡር ነው። እግዚአብሔር ይመስገን። የዚህ ሰው ፈውስ የዚህ ሰው እንደገና ተመልሶ እንደዚህ ጤነኛ እንዲሆን መሆን በቃ የሚስተካከለው ተወዳዳሪ የሌለው ነገር ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ በዚህ ቦታ ምንድን ነው የሰራው ብትሉኝ ይሄንን አስገራሚ ነገር አደረገ። እግዚአብሔር ስም የተባረከ። ስለዚህ ዛሬ እግዚአብሔር የእኛንም ነገር ይሰራል። አሜን። እግዚአብሔር ይመስገን። ህይወታችን ይሰራዋል። አሜን። የእግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ዛሬ የኔን ነገር ይሰራዋል። በውስጥ የእኛን ነገር እግዚአብሔር ይሰራል። እግዚአብሔር ይመስገን። ውስጣችን እግዚአብሔር ቅድም ውስጣችን እኛን ይሰራናል ብያቸዋለሁ። የእኛን ነገር ይሰራል ብያቸዋለሁ። የእኛን ነገር እግዚአብሔር ይሰራል። አሜን። የእናንተን ነገር እግዚአብሔር ይሰራዋል። የእኛን ነገር እግዚአብሔር ይሰራል። እግዚአብሔር ይመስገን። መቼ ስናምን እኔ አምናለሁ። እግዚአብሔር የኔ ነገር እንደሚሰራ አምናለሁ። በራሳችን ምን ነገር ማድረግ እንደማንችል እግዚአብሔር ቃል ራሱ ይነግረናል። ያነሱም ደግሞ ምንም ነገር ማድረግ እንደማንችል ይነግረናል። ስለዚህ እግዚአብሔር የእኛን ስራ ይሰራል። ነገር ይሰራል ነው። እግዚአብሔር አምላክ የተመሰገነ። የእኛን ነገር ይሰራል። የእናንተን ነገር ይሰራዋል። እግዚአብሔር አምላክ የተመሰገነ። እንጸልያለን ይሄን ሀሳብ